السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل السر يوصول الإيمان ويمنة مسألة وجه تمرتن. قال المؤلف رحمه الله تعالى: وفي الصحيحين عن عمران بن حسين رضي الله عنه. في الصحيحين ببخاري نا بليلوچم የሱና መዛግብት በተዘገበው መሰረት عن عمران بن حسين عمران بن حسين ከሚባሉ ሰሐቢ قال عمران አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ በለዋላ يقبلوا البشرى የምስራችን ተቀበሉ፣ ደስታን ተቀበሉ። ያ በኒ ተሚም እናንተ የተሚም ጎሳዎች። ቃሉ ብሽራን ተቀበሉ የተባሉ የተሚም ጎሳዎችም አሉ ቀድ በሸርተና አበስረህናል፣ ፈአዕጢና ገንዘብ ስጠና አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ተቀበሉ ላሏቸው የጀነት የአኺራ ብስራት ብዙም ቦታ ሳይሰጡ ቃለ ቀጥለው ነቢዩ አሉ ይቅበሉ ልቡሽራ ደስታን ብስራትን ተቀበሉ ያ አህለል የመኒ እናንተ የመን ሰዎች ሆይ አሉ። በኒ ተሚሞችን ትተው ቃሉ የየመን ሰዎችም አሉ ቀድ ቀቢልና ተቀበለናል፣ ፈአኽቢርና እንግዳውስ ያበሰርከንን ነገር እንድናገኝ የሚያደርገንን የሚያበቃንን ነገር ማወቅ እንፈልጋለንና ፈአኽቢርና ንገረን عن أول هذا الأمر የዚህን ነገር የዲኑን የፍጥረቱን የሰው ልጆች የተፈጠሩበትን ዓላማ አላህ መፍጠር የጀመረበትን ነገር አወሉን መጀመሪያውን ንገረን። ቃለ ነቢዩ አሉ ሲመልሱላቸው ካነ አላሁ አላህ ነበረ ቀብለ ኩሊ ሸይኢን ከሁሉም ነገር በፊት ምንም ነገር ሳይኖር በፊት አላህ ነበረ። ወካነ ዐርሹሁ ዐለል ማ የአላህ ተባረከ ወተዓላ ዙፋኑ ዐርሹ ውሃ ላይ ነበረ ያለው። ወከተበ ፊል ለውሒል መሕፉዝ ለውሐል መሕፉዝ በሚባለው በተከበረ በተጠበቀ ሰሌዳ ላይ መዝገብ ላይ አላህ ጻፈ ዚክረ ኩሊ ሸይኢን የሁሉንም ነገር ስሙን ዝርዝሩን ሁኔታውን ለውሐል መሕፉዝ ላይ ጻፈ እያሉ ከፍጥረት መነሻ ጀምሮ ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጆች የተፈጠሩበትን ዓላማ ነገሮች እንዴት እንደተፈጠሩ ለመጀመሪያ ጊዜ የተፈጠረው ምን እንደሆነ እየነገሯቸው ሳለ ቃለ ዒምራን ሐዲሱን ያስተላለፉት ሰሐቢ አሉ ፈአታኒ አቲን አንድ መጭ ወደ እኔ መጣ፣ የሆነ ሰው ወደ እኔ መጣ። ፈቃለ አለኝ ያ ዒምራኑ አንተ ዒምራን ሆይ ኢን ሐለት ናቀቱከ ግመልህ ተፈታች፣ ሚን ዒቃሊሃ ከማሰሪያዋ ከገመዷ ተፈታች አለኝ። ቃለ ዒምራን አሉ ፈኸረጅቱ ወጣሁኝ፣ ፊ አተሪሃ እሷን ተከትዬ እሷን ለመፈለግ እሷ ወዳለችበት ወጣሁኝ። ፈላ አድሪ እኔ አላውቅም፣ ማካነ ባዕዲ እኔ ከወጣሁ በኋላ የሆነውን የተባለውን አላውቅም አሉ። አንዳንድ ዘገባዎች ላይ እንዳለው በመውጣታቸው እጅግ በጣም ተጸጸቱ፣ ተቆጩ። በዚህ ሐዲስ ሼኹ ረሒመሁላህ ተዓላ የአላህን ተባረከ ወተዓላ ብቸኝነት፣ ሁሉን ነገር የፈጠረው እሱ ብቻ እንደሆነ፣ እውቀትን መፈለግ ጀነት እንደሚያስገባ፣ ጀነት ከመግባት ሰበቦች መሃል አንዱ እንደሆነ የሚጠቁም ሐዲስ አስቀምጠዋል። في الصحيحين عن عمران ابن حسين رضي الله عنه
ረዲየላሁ ዐንሁማ ማለቱ የተሻለ ይሆናል፣ ሁለቱም ሱሐቦች ስለሆኑ። ሐዲሱን የዘገቡት ቡኻሪ፣ ኢማም አሕመድና ሌሎችም ናቸው። ኢማም ሙስሊም ላይ አላገኘሁትም፣ የለም ማለት ይቻላል። ፊሰሒሐይን የሚባለው ቡኻሪና ሙስሊም ከዘገቡት ነው። ሁለቱ ከዘገቡት ያለው ቡኻሪ ውስጥ ነው። ኢማም አሕመድ ዘግበውታል። ኢማም ሙስሊም በተመሳሳይ ቃል ሳይሆን በሌላ መልኩ ሌላ ርዕስ ላይ ሌላ ባብ ላይ ዘግበውት ከሆነ አላሁ አዕለም። ነገር ግን ተኽሪጅ ላይ ቡኻሪ ብቻ ነው የዘገቡት። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢቅበሉል ቡሽራ ያ በኒ ተሚም። በኒ ተሚም ማለት ታዋቂ ሰፊ የዓረብ ጎሳ በተለያዩ ጀብዶች፣ መልካም ባህሪዎች የሚታወቁ ሰዎች ናቸው። በጃሂልያ ዘመን ነቢ ከመላካቸው በፊት ቡሽራን ተቀበሉ ማለት መጨረሻ የምትደሰቱበትን ነገር፣ ጀነት የምትገቡበትን ነገር ተቀበሉ፣ ልስጣችሁ፣ ልንገራችሁ ማለት ነው። ቃሉ ቀድ በሸርተና ፈአዕጢና አሉ። አበስረሃናል፣ ስጠን ገንዘብ አሉ። ገና አዲስ የሰለሙ ሰዎች ነበሩ። ኢስላም በደንብ ልባቸው ውስጥ አልገባም። ስለ ዲንም በደንብ አልተረዱም። ያውም ለነቢ ነው እንደዚህ የሚሉት። ኢስላም ነው የሰውን ልጅ ስልጡን የሚያደርገው፣ ንቁ የሚያደርገው፣ አደብ የሚያስተምረው። ኢስላም ኢማን የዲን እውቀት የሌለው ሰው በብዙ መልኩ ማይባሉ ነገሮችን ይላል፣ ማይደረጉ ነገሮችን ያደርጋል። የሰው ልጅ ሙሉ ሰው የሚሆነው ነቢን ሲከተል፣ የዋህይ እውቀት የሸሪዓ እውቀት ሲቀስም ነው። ካልሆነ ማይባለውን፣ ማይደረገውን፣ ማይደፈረውን ይደፍራል። ነብዩ ሰለላሁ ዐለይሂ ወሰለም ያበሰሯቸው ተቀበሉ ብስራትን ያሏቸው አበስረህናል ገንዘብ ስጠን ማለት ብስራቱን አለመቀበል ነው። ሌሎች ዘገባዎች ላይ ይቅበሉ አልቡሽራ ያ አህለል የመን ኢዝ ለም የቅበልሃ በኑ ተሚም የሚል ዘገባ ቃል አለ። በኑ ተሚሞች አልቀበልም ብለዋል። የየመን ሰዎች ሆይ ብስራትን ተቀበሉ አሏቸው። በጀነት የምትበሰሩበትን በአዱንያ ክብርን የበላይነትን የምታገኙበትን ነገር ልስጣችሁ ተቀበሉኝ ማለታቸው። አንዲትን ቃል ተቀበሉ፣ ላኢላሃ ኢለላህ በሉ። ይሄን ቃል ያላቸው እንደሆነ ቱፍሊሑ ትድናላችሁ በአኼራ ከእሳት፣ በአዱንያ ደግሞ ከድንቁርና፣ ከጅህልና፣ ከኋላ ቀርነት፣ ከበዳይነት፣ ከመሀይምነት ትወጣላችሁ። ሙሉ ዓረቦች የዓለም ህዝቦች በእናንተ ስር ይሆናሉ ይሏቸው ነበር የመካ ሙሽሪኮችን ሁሉ። መዲና ከሄዱ በኋላ ነው ደግሞ ይሄን የተናገሩት 8ኛው 9ኛው ዓመት አካባቢ ላይ በኒ ተሚሞች፣ የየመን ሰዎች፣ የተለያዩ አካባቢ ሰዎች በቡድን ሆነው ልዑካንን የላኩ ወደ እስላም እየገቡ ነበር። ከፈትሑ መካ በኋላ ዲነል እስላም መሰራጨት መስፋፋት ጀምሯል። ብዙ ሰዎች ነቢይን ለመከተል እስቲ ከሀገሩ ሰዎች የገባበት ጸብ፣ ግጭት ከምን እንደሚደርስ እንጠብቅ፣ እነሱ ካሸነፉትና ተዋግተው ድል የነሱ ከሆነ ነቢይ አይደለም ማለት ነው። ካሸነፈ መካን መልሶ ከተቆጣጠረ መካ የአላህ ቤት ነውና እውነትም ሙሐመድ ነቢይ ነው ማለት ነው። ያኔ ከእሱ ጋር እንቀላቀላለን ያሉ የሚጠብቁ ነበሩ። መካን አላህ ተባረከ ወተዓላ በእጃቸው ስር ሲያደርግላቸው ሙሽሪኮች ሲሸነፉ፣ ሲበተኑ፣ ሲጠፉ መካን ከከፈቱ በኋላ አሚር ሾመው መካ ላይ ወደ መዲና ተመልሰዋል። ነብዩ ሰለላሁ ዐለይሂ ወሰለም የመዲና ሰዎችን መቼም ላይ ክዷቸው ቃል ገብተው ስለነበር ተጨንቀው ነበር። ፈትሑ መካ ሲሳካ አሁን ነብዩ መሐመድ ሀገሩ ሰላም ሆኖለታል፣ ከሀገሩ ቤተሰቦች ከሀገሩ ሰዎች ጋር ከቤተሰቦቹ ጋር ተቀላቅሏል፣ እኛን አይፈልገንም፣ ድሮ መካ ስትጠባው ነበረ ወደኛ የመጣው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን በሰሙ ጊዜ በጭራሽ እናንተ
የውስጥ ልብሴ ናችሁ። ሌሎች ሰዎች ከላይ የሚደረብ ልብስ ነው። ሰዎች አንድ ሸለቆ ላይ ሜዳ ላይ ቢሰበሰቡ አንሷር የመዲና ሰዎች ደግሞ ሌላኛው ሜዳ ላይ ሸለቆ ላይ ቢሰለፉ እኔ ከአንሷሮች ነበር የምሆነው። ሰዎች የተለያየ ጨርቃ ጨርቅን፣ ወርቅን፣ ብርን ወስደው እናንተ ረሱልን ብትወስዱ ይከፋቸዋል እንዴ? ደስ አይላቸውም እንዴ? ብለዋቸዋል። ሌላ አጋጣሚ ላይ ከጦር ሜዳ የተገኘ የምርኮ ንብረት ሲያከፋፍሉ አዳዲስ ለሰለሙ ሰዎች የፈትሑ መካ ላይ ለሰለሙ ሰዎች በዛ አድርገው ሲሰጡ አንዳንዶች ነቢ መሐመድ ለዘመዱ እየሰጠ እኛን እየከለከለ ነው ብለው ነበር። ከሰዎች ጋር ስንኗኗር የተለያዩ የሚከብዱ ነገሮች፣ ያልጠበቅናቸው ንግግሮች ከማንጠብቀው እንደ ትልቅ ከምንቆጥረው ሰው ማንጠብቀውን ነገር ልንሰማ እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም አላህ ባዘዛቸው መልኩ የኡማውን የዲኑን ጉዳይ በማስቀደም አዳዲስ ለሰለሙ ሰዎች እንዲረጋጉ ለአንዱ 100 ከዛም በላይ የተለያዩ ንብረቶችን በግና ፍየሎችን፣ ግመሎችን እየሰጡ ነበር። ለመካ ሰዎች እየሰጠ እኛን ከለከለ ያለ ሰው ተገኝቷል ከዛ ውስጥ። ይህኔ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ዱንያን ይዘው ሲሄዱ እናንተ የአላህን መልእክተኛ ይዛችሁ መሄድ አያስደስታችሁም እንዴ ብለዋቸዋል። አሻሂድ እነ በኒ ተሚሞች አህለል የመኖች የመጡት ከፈትሑ መካ በኋላ ነው። ከመካ ወደ መዲና ከተመለሱ በኋላ ከየአካባቢው ሰዎች ተሰብስበው አለቃዎቻቸውን እየላኩ ወደ እስላም መግባታቸውን ያሳወቁ ነቢ ፊት ቀርበው ሸሃዳ እየያዙ እሳቸውን ለመከተል፣ ለመታዘዝ፣ ለመርዳት እስላም የሚጠይቀውን ነገር ሁሉ ለማድረግ ዝግጁና ፈቃደኛ መሆናቸውን የገለጹ ነበር። በዚህ መልኩ ነበር የሄዱት በኒ ተሚሞች። ነገር ግን ገና ነበሩ። ብዙዎቹ ዘግይተው ነበር ወደ እስላም የገቡት ፈትሑ መካ ከተሳካ በኋላ። ስለዚህ ብዙ ነገር ስለሚቀራቸው አበስረሃናል ስጠን አሏቸው። እዚህ ያልተጠቀሰ ሌላ ዘገባ ላይ ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ተቀያየረ፣ ተቆጡ። እንዴት በጀነት ላበስራችሁ በጀነት እንድትበሰሩ የሚያደርግን ነገር ተቀበሉኝ እንኩ እያልኩኝ ገንዘብ ጠይቁኛል አሉ። አሊያ ደግሞ ፊታቸው የተቀየረው በጊዜው እነሱን ሰጥተው የሚያረጋጉበትን ገንዘብ ስላላገኙ ነውም ተብሏል። ለሁለቱም ነው ማለትም ይቻላል። እኔ የጀነትን ቁልፍ የምታገኙበትን ብሽራ እንኩ ያልኳቸው ተቀበለን፣ ምንድነው ምን እናድርግ ከኛ ምን ይጠበቃል በማለት ፋንታ ገንዘብ ስተናሩ ነብዩ ሰለላሁ ዐለይሂ ወሰለም እነሱን ትተው ወደ ሌሎች ዞሩ። እድሉን ለሌሎች ሰጡ። ያ አህለል የመን የየመን ሰዎች ሆይ ብሽራን ተቀበሉ አሏቸው። ቃሉ ቀድ ቀቢልና ይሄ ነው የሚፈልገው ያ ረሱላህ በእርግጠኝነት ደስተኛ ሆነን ተቀበለናል አለ። ከዛ በኋላ ግን በመቀበል ብቻ የሚያበቃ ነገር አይደለም። በጀነት ነው ሊያበስሯቸው የፈለጉትና فأخبرنا عن أول هذا الأمر ነብዩ ሰለላሁ ዐለይሂ ወሰለም ብሽራን ተቀበሉ ማለታቸው በጀነት የምትበሰሩበትን ዒልምን፣ ግንዛቤን፣ ኢማንን እንኩ ነበር ያሉት። ይሄን ለማወቅ ለመተግበር ለብሽራው ለመብቃት أخبرنا عن أول هذا الأمر የዚህን ጉዳይ የፍጥረትን ጉዳይ እርሱ ከአላህ ዘንድ የተላኩበትን ጉዳይ ከስር መሰረቱ ይንገሩን አሏቸው። የየመን ሰዎች ጥበበኛ ናቸው። የየመን ሰዎች ኢማን ያላቸው ናቸው። በበርካታ ሐዲሶች ነቢ ተናግረዋል። አልኢማኑ የማንዩን ወልሕክመቱ የማንየቱን ብለዋል። ኢማን የመን ነው ሀገሩ፣ እውቀት ጥበብ የመን ነው ሀገሩ ማለት ነው። ምንም እንኳ የመን ሲባል አሁን ከጊዜ በኋላ በመጣው የሀገሮች ድንበር ካርታ መሰረት የሚታወቀውን የመን የሚባለውን ሀገር ብቻ ባይሆንም የፈለጉበት ከካዕባ በቀኝ በኩል የሚገኝ አቅጣጫው በሙሉ የመን ይባላል። በዋነኝነት የመን የሚባለው ሀገር ነው። ምክንያቱም ከዛ ሀገር ስደተኞች ሲመጡ ነው፣ እስላምን መቀበል የሚፈልጉ ሰዎች ሲመጡ ነው የየመን ሰዎች መጡ። ልባቸው ለስላሳ የሆኑ ሰዎች ናቸው። ኢማን ከየመን ነው፣ ጥበብ እውቀት ከየመን ነው ብለዋል።
ይህ ማለት ደግሞ ሁሉም የመን የሚገኝ ሰው እንደዚህ ነው ማለት አይደለም። ለዛማ የድሮ የሐበሻን ንጉሥ ነብዩ ሰለላሁ ዐለይሂ ወሰለም ሲያወድሱ ሂዱ ወደሱ እሱ ዘንድ ማንም አይበደልም ብለው አወድሰዋል። አዛን የሐበሻ ነው ብለዋል። የሐበሻ ሰው ሁሉም ሙእዚን ነው ማለት አይደለም። እንደ ቢላል አዛን ይችላል ማለት አይደለም። በጊዜው በሙእዚንነት የሚታወቅ ሱሐቢ ስለነበረ ነው ከሐበሻ። በጊዜው በፍትሃዊነት የሚታወቅ ንጉሥ ስለነበረ ነው ከሐበሻ። ወከዛሊክ ሰልማን አልፋሪሲን ሲያደንቋቸው ኢማን ያለው እንደ ከዋክብት ሰማይ ላይ ተንጠልጥሎ ቢሆን እንኳ ወጥተው የሚያወርዱ ሰዎች አሉ፣ ከነሱም አንዱ ይህ ነው ብለው ሰልማንን አሳይተዋል። የሰልማን ሀገር ሰዎች በሙሉ እንደዚህ ናቸው ማለት አይደለም። ወከዛሊክ ኢማን፣ ጥበብ፣ እውቀት ከየመን ነው ማለታቸው የየመን ሰው በሙሉ እንዲህ ነው ማለት አይደለም። አብዛኛውን ጊዜ ከዛ የመጡ ሰዎች ጠንካራ ናቸው ለማለት ነው እንጂ ከየመን ውሸታም ነብይ ነኝ የሚል ሰው ተገኝቷል። አልአስወዱል አንሲ የሚባል ሰው ከየመን አብዱላህ ኢብኑ ሰባ የሚባል ዑስማንን ያስገደለ፣ ዓሊ ኢብኑ አቢ ጣሊብን ያስገደለ፣ ሺዓ የሚባል ራፊዳ የሚባል አንጃ ፊርቃ እንዲመጣ መሰረት የጣለ የሰው ሸይጣን ተገኝቷል። ሆኖም ግን አብዛኛውን ጊዜ በተለይ ያኔ በነቢይ ዘመን እስከ ቅርብ ጊዜ ድረስ አሁንም ካሉ የተለያዩ የሙስሊሞች ሀገሮች የተሻለ ጥሩ አደብ ያለበት የድሮ እስላማዊ አኽላቅን ያለቀቀ ለዕልም ለቁርአን ትልቅ ትኩረት የሚሰጥ ሴቶች ሒጃብ በብዛት የሚያደርጉበት ሀገር ነው የመን። ብዙ መልካም ነገር አለው። ቡሽራን ተቀበሉ ሲባሉ ተቀብለናል አሉ ወዲያው። ከዛ በኋላ ጠየቁ አኽቢርና አን አወሊ ሃዘል አምር፣ የዚህን ጉዳይ የፍጥረቱን እርሱ የተላኩበትን ጉዳይ መነሻውን ንገረኝ አሏቸው። ቃለ ነቢዩ አሉ ካነ አላሁ ቀብለ ኩሊ ሸይ፣ አላህ ነበረ ቀብለ ኩሊ ሸይ፣ ከሁሉም ነገር በፊት ምንም ነገር ሳይኖር በፊት አላህ ነበር። ሁወል አወሉ ወልአኺር፣ የመጀመሪያ ነው አላህ ተባረከ ወተዓላ። የመጀመሪያነቱም መነሻ የለውም፣ የመጨረሻ ነው። የመጨረሻነቱም ማብቂያ የለውም። ካነ አላህ ቀብለ ኩሊ ሸይ፣ ከሁሉም ነገር በፊት አላህ ነበረ፣ ከሰማይም ከምድርም ከውሃም ከዓርሽም ከምንም በፊት። ወካነ ዓርሹሁ ዐለል ማ፣ ዓርሹ ደግሞ ውሃ ላይ ነበረ ያለው። ዓርሽ ተፈጥሯል፣ ከዛ በኋላ ውሃ ተፈጥሯል፣ ቀለም ብዕር ተፈጥሯል። ከዛ በኋላ የተለያዩ ነገሮች ተፈጥረው አላህ ተባረከ ወተዓላ ሰማይን ምድርን ዘርግቶ እዛ ላይ የሰው ልጆች ይኖሩ ዘንድ የሚያስፈልጉ ነገሮችን በሙሉ አሟልቶ ከዛም የሰው ልጅን ፈጥሯል። ሐኪም ኸቢር፣ ሁሉን አዋቂ፣ ማድረግ ያለበትን ነገር እንዴት ማድረግ መች የት ማድረግ እንዳለበት የሚያውቅ ጌታ ነው። ወከተበ ፊ ለውሒል መሕፉዝ፣ ዓርሹን ከፈጠረ በኋላ ብዕር ፈጥሮ ለውሒል መሕፉዝ ላይ ጻፈ። ለውሕ ማለት ሰሌዳ ማለት ነው፣ መጻፊያ ማለት ነው። መሕፉዝ ማለት ደግሞ የተጠበቀ ማለት ነው፣ ማንም አይደርስበት፣ ውስጡ ላይ ያለውን ማንም ማያይ፣ መጨመር መቀነስ የማይችል አላህ ተባረከ ወተዓላ ወደፊት የሚሆኑ ነገሮችን በሙሉ በዝርዝር ያሰፈረበት ሰሌዳ ወይም መዝገብ ማለት ነው። ዚክረ ኩሊ ሸይ፣ ስለ ሁሉም ነገር ለውሐል መሕፉዝ ላይ ያሰፈረ። እስከዚህ ያለውን ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ኢምራን ኢብኑ ሁሰይን እያሉ። ከዛ በኋላ ያለውን መከታተል አልቻሉም ቀጥሎ በሚጠቀሰው ምክንያት። ይህ ሐዲስ በተለያየ መልኩ በተለያዩ ሩዋቶች ሰሓቦች የተላለፈ መልእክትን የያዘ ሐዲስ ነው። አላህ ተባረከ ወተዓላ ሁሉን ነገር ያስገኘው እሱ ነው። ከሱ በፊት ምንም አልነበረም። ከአላህ ተባረከ ወተዓላ በፊት ምንም የለም፣ ምንም አልነበረም። ከዛ በኋላ ነው ግዙፍ ሰባት ሰማያትን፣ ምድሮችን፣ ዓርሽን፣ ኩርሲን የፈጠረው። ዓርሽን ከመፍጠሩ በፊትስ አላህ የት ነበረ ያሉ የሚጠይቁበት ሁኔታ አለ። መልሱ ከዛ በኋላ ስላለው ነው ነብይ የነገሩን። የተነገረንን ካመነን ይበቃናል። በአንዳንድ ሐዲሶች አቡ ረዚን አልዑቀይሊ የሚባሉ ሰሓቢ ነቢይን ይሄን ጥያቄ እንደጠየቁ ተነግሯል። ሐዲቱ ላይ
ሶሒህ ነው ደዒፍ የሚል ኺላፍ አለበት። ሶሒህ ነው ያሉ ዑለሞች አሉ። አላህ ዓርሽን ከመፍጠሩ በፊት የት ነበረ ብለው ጠይቀዋል አቡ ሩዘይን። ነብዩ ሰለላሁ ዐለይሂ ወሰለም ፊ ዐማ ብለዋቸዋል። ዐማ ማለት ነጭ ደመና ማለት ነው። ከላዩም ከታቹም ምንም ነገር የሌለ ሆኖ አላህ ተባረከ ወተዓላ ነጭ ደመና ላይ ነበረ ያለው ብለው ታቢዒዎች ፈስረውታል ይሄን ሐዲስ። ዐማ ማለት ነጭ ደመና ማለት ነው። አሊያ ደግሞ ዐማ ማለት አይታወቅም ነበር ማለት ነው ብለው ፈስረዋል። አንዱን ሐዲስ በቋንቋው መሰረት በሁለት መልኩ ተረተውታል ታቢዒዎች፣ ታቢዒዎች። ዐማ ማለት ነጭ ደመና ማለት ነው። ነጭ ደመና ላይ ነበረ። አይ ዐማ ማለት ደግሞ ማይታወቅ ማለት ነው። አላህ ተባረከ ወተዓላ የት እንደነበረ ለኛ ማይታወቅ ነው። ለዚህ ነው እኛ ማመን ያለብን የሚያሳስበን የሚመለከተን አላህ ተባረከ ወተዓላ ሰማይን ፈጥሮ ዓርሽን ፈጥሮ ዓርሽ ላይ መሆኑን ከነገረን በኋላ ስላለው ነው እኛ የምንጠየቀው። አርረሕማኑ ዐለል ዓርሺ ኢስተዋ የተነገረንን ቁርአን ሐዲስ የነገረን አምነን ከተቀበለን ከዛ በፊት ስለነበረው ስላልተነገረን ነገር አንጠየቅ። ይሄን ጥያቄ ብዙ ጊዜ የሚያነሱት አሁን በተለይ በዘመናችን አሕባሾች ናቸው። አላህ ተባረከ ወተዓላ ከዓርሽ በላይ ነው ተብሎ ሲነገራቸው ዓርሽን ከመፍጠሩ በፊትስ የት ነበረ የሚል ትልቅ ጥያቄ የሚመስላቸውን ነገር ያነሳል። መጀመሪያ አላህ ተባረከ ወተዓላ አሁን ዓርሽ ላይ መሆኑ ላይ እንስማማ ነው የሚባለው። ቁርአን ላይ በግልጽ 7 አንቀጾች ላይ ተነግሮናል። በብዙ ሐዲሶችም ተነግሯል። አላህ ከዓርሽ በላይ እንደሆነ ነብይ ተናግረዋል። አሁን ከዓርሽ በላይ መሆኑን ቁርአኑ ሐዲሱ በነገረን መሰረት አምነን ከተስማማን ከዚያ በፊት የት ነበር የሚለው ሌላ ሁለተኛ ነጥብ ነው። አሁን ዓርሽ ላይ መሆኑን ካመንን ከዚያ በፊት ስለነበረው ነገር አለማወቃችን ወይም በቂ መልስ አለማግኘታችን አርረሕማኑ ዐለል ዓርሺ ኢስተዋ የሚለውን አንቀጽ አይሽረውም ወይም ትርጉም አልባ ያደርገው። ካነ አላሁ ቀብለ ኩሊ ሸይ ወካነ ዓርሹሁ ዐለል ማ። መጀመሪያ የተፈጠረው ዓርሽ ነው ወይስ ውሃው ነው ወይስ ብዕር ነው? የተለያዩ ነገሮች ተብለዋል። የተወሰኑ ዑለሞች ቀድሞ የተፈጠረው ብዕር ነው ብለዋል። አወሉ ማ ኸለቀ አላሁል ቀለሙ በሚለው የሐዲሱ ضبط አነባበብ መሰረት። ነገር ግን ትክክለኛው ሐዲሱ የሚነበበው አወለ ማ ኸለቀ አላሁል ቀለማ ተብሎ ነው፣ በነስብ ነው። ለመጀመሪያ አላህ ብዕርን እንደፈጠረው ጻፍ አለው። ምን ልጻፍ ብሎ ጠየቀ። ብዕር እስከ ቅያማ ቀን ድረስ የሚሆነውን ነገር በሙሉ ጻፍ አለው፣ ጻፈ ተብሏል። እዚህ የተነገረው ብዕር እንደተፈጠረ ምን ማድረግ እንደጀመረ መንገር እንጂ ለመጀመሪያ ጊዜ የተፈጠረው ከፍጡራን ውስጥ ብዕር እንደሆነ መንገር አይደለም። ለመጀመሪያ ጊዜ ከፍጡራን ውስጥ አንደኛ የተፈጠረው ዓርሽ ነው። ወሁወ አልአነ ዐላ ማ ዐለይሂ ብለው ያደናግራሉ አሕባሾችና መሰል አቋም ያላቸው ሰዎች። ስለዚህ ሐዲስ ሲያወሩ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ከሁሉም ነገር በፊት ነበረ፣ አሁንም ባለበት ነው ያለው ብለዋል ይላል። አሁንም ባለበት ነው ያለው የሚል ሐዲስ የለም። እንደ ትልቅ መከራከሪያ አላህ ዓርሽ ላይ አይደለም፣ ምክንያቱም ዓርሽን ከመፍጠሩ በፊትም አላህ ነበረ፣ አሁንም ያኔ ባለበት ነው ያለው ብለዋል ነቢ ይላል። አሁንም ያኔ ባለበት ነው ያለው የሚል የነቢ ንግግር የለም። ይሄን ኢብኑ ተይሚያም ኢብኑ ሐጀር አልአስቀላኒም ጠቅሰዋል። ሰዎች ግን ያወሩታል ይሄን ወሁወ አልአነ ዐላ ማ ዐለይሂ፣ አሁንም ያኔ እንደነበረው ነው ያለው፣ ዓርሽ አያስፈልገውም፣ ከዓርሽ በላይ ነው አይባልም ይላሉ የአሽዓሪያ የማቱሪዲያ አሁን ደግሞ የአሕባሽ አቋም ያላቸው ሰዎች አላህ ነበረ ከምንም በፊት እስከዚህ ትክክል ነው፣ አሁንም ያኔ እንደነበረው ነው ያለው የሚል ግን ቡኻሪም ይሁን አቡ ዳውድም ይሁን ትርሚዚም ይሁን ኢማም አሕመድም ይሁን ነሳኢም ይሁን የዘገቡት ሐዲስ የለም። ሰዎች ራሳቸው ሐዲሱ ላይ ቀላቅለው አስገብተውት ወከተበ ፊ ለውሒል መሕፉዝ ዚክረ ኩሊ ሸይ፣ ለውሐል መሕፉዝ ላይ እያንዳንዱ የሚሆነውን ነገር ጻፈ። የሰው ልጅ የት እንደሚኖር፣ ለስንት ዓመት ምን ያክል ጊዜ እንደሚኖር፣ ምን እንደሚበላ፣ ምን እንደሚሰራ የሚሆኑ ነገሮችን በሙሉ ጻፈ። እስከዚህ ተናገሩና ፈአታኒ አቲን የሆነ ሰው ወደ እኔ መጣ። ፈቃለ ያ ዒምራኑ ኢን ሐለት ናቀቱከ ሚን ዒቃሊሃ አለኝ። ዒምራን ሆይ ግመልህ ተፈታች፣ ምን ዒቃሊሃ ከገመዷ። ግመልን ማርባት
ግመልን እንደ ትልቅ ሀብት መቁጠር አረቦች ዘንድ የተለመደ ነው። ግመል ይወዳሉ። ትልቅ የሚኮሩበት ሀብትም ግመል ነው። አንዳንዴ ግመሎችን በተራ ተራ ያግዱ ነበር የነቢ ሱሐቦች። አንድ ቀን አንዱ ይጠብቃል፣ ሌላኛው ጎረቤቱ ጓደኛው ነቢ ጋር ይማራል። በተራው ደግሞ ዛሬ ሲማር የዋለው በማግስቱ ግመሎችን ይጠብቃል። ትናንት የጠበቀው ነቢ ጋር መጥቶ ዒልም ይማራል። አንዳንዴ ደግሞ ግመሎቻቸውን አስረው ነቢ ጋር ቁጭ ብለው ይማራሉ። ግመሌን በር ላይ ለቀቅያት አላህ ይጠብቃታል ብዬ ተወኩል አድርጌ ልግባ እንዴ ሲላቸው አይ አይደለም እሰራትና ታስራ ለመጠበቋ በአላህ ተመካ ብለውታል። ዒምራን በዚሁ መሰረት ግመላቸውን አስረው ነቢ ጋር ሊማሩ ሊያደምጡ ገፍተው ነበር። ዒልም መማር የህይወት ቀለብ፣ የመንፈስ ቀለብ። ለአካላችን ምግብ መጠጥ እንደሚያስፈልገው ሁሉ ለሩሓችን፣ ለነፍስ፣ ለቀልባችን ዒልም ያስፈልገዋል። አወመን ካነ መይተን ፈአሕየይናህ ወጀዐልና ለሁ ኑረን የምሺ ቢሂ ፊናሲ ከመን መተሉሁ ፊዙሉማቲ ለይሰ ቢኻሪጅን ሚንሃ ይላል አላህ ተባረከ ወተዓላ። ዒልምን የሚማር እውቀትን የሚቀስም ህይወት እንዳለው ሰው ነው። በብርሃን ላይ እንደሚጓዝ ሰው ነው። እውቀት የማይቀስም ዒልም የሌለው ሰው ደግሞ እንደ ሞተ እንደ ሬሳ በጨለማ ብርሃን በሌለበት እንደሚጓዝ ሰው። ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን በተለያየ መልኩ እውቀት እንዲማሩ አነሳስተዋል። ዒልም ሳይሄድ ሳይጠፋ በፊት ዒልም ተማሩ ብለዋል። ዛሬ ነገ እማራለሁ ያላችሁ ዒልም እንዳይነሳ ብለዋል። እንዴት ነው ዒልም የሚነሳው ከተባለ በዑለሞች መሞት፣ በዑለሞች መጥፋት፣ ትክክለኛ ዓሊሞች እየጠፉ ጃሂሎች መሪዎች ሆነው ተጠይቀው ያለ እውቀት ያልሆነ ንግግር የተናገሩ የሰዎችን እምነት የሚያበላሹበት ጊዜ ሳይመጣ በፊት ተማሩ ብላ ጠይቁኝ ብለዋል። የሆነ ጊዜ ላይ ጠይቁኝ ተማሩ ብላ ዒምራን ረዲየላሁ ዐንሁ ወአርዳህ አላህ የቀደረው ሆኖ ከዕልም የሚያርቅ አንድ ችግር ገጠማቸው። ሶዋሪፉል ዒልም የሚባሉ ነገሮች አሉ። ብዙ ሰዎች መማር ይፈልጋሉ፣ ግን እንዳይማሩ የሚያግዷቸው ፊታቸውን ልባቸውን ከዕልም ወደ ሌላ ነገር የሚያዞሩ ነገሮች አሉ። ከዚህ አንዱ ዱንያ ነው። ከተማርኩኝ ከቀራሁኝ ስራ ይበላሽብኛል። ሱቅ ዘግቼ ለአንድ ሰዓት ለሁለት ሰዓት መማር አልችልም። የቤት ስራዬን ትቼ ለአንድ ሰዓት ለሁለት ሰዓት መማር አልችልም። ልጆቼን ትቼ ለአንድ ሰዓት ለሁለት ሰዓት መማር አልችልም። ወሀሉም መጀራ የተለያዩ ሰዋሪፍ የሚባሉ ነገሮች አሉ። ኩራት፣ ቁጣ፣ በራስ መደነቅ፣ የተለያዩ ሸሪዓ ዘንድ ተቀባይነት የሌላቸው ምክንያቶችን በመደርደር ሰዎች ከዕልም እንዲርቁ ሸይጣን ያደርጋቸዋል። ምክንያቱም ዕልም ሸይጣንን የምናሸንፍበት መሳሪያ ነው። አንድ ዓለም ሲሞት የሚደሰተው ደስታ ያለ ዒባዳ ያለ ዕልም ዒባዳ የሚያደርግ 100 ዓብድ ሲሞት ከሚደሰተው በላይ ነው። ዓለም ሲሞት ሸይጣን የሚደሰተው አንድ ዓለም ለሸይጣን ከ100 ዓብድ የበለጠ ያታግላል ተብሏል። ምክንያቱም ያለ ዕልም ዒባዳ የሚያደርግ ሰው ላይ ሸይጣን እንደፈለገ ይጫወትበታል። ዋጅቡን የተወ በሱና እንዲዘናጋ ያደርገዋል። የተለያዩ ጥፋቶችን ያጠፋል። ዒባዳው ውስጥ የጃሂል ዒባዳ ተመልሶ ዕዳ እንደሚባለው በዕልም ሲሆን ግን ሁሉም ነገር ሸሪዓውን የአላህን ውዴታ የአላህን ፍላጎት ተከትሎ ነው የሚደረገውና ሸይጣን እንደዚህ ጥራት ያለው ስራ እንዲሰራ አይፈልግም። የዚህ ሰው ልጆችን ከሶላት ማራቅ እንደሚፈልገው ሁሉ ከዕልም ማራቅ ይፈልጋል። ሶላት ላይ ሆነን እየሰገደን ሶላት ውስጥ የተለያዩ ነገሮችን ይሄን አስታውስ እንደሚለው ሰዎች ዕልም ላይ ቁጭ ብለው ሲማሩ አንዳንዴ አካላቸው ቁጭ ብሎም ልባቸው ትምህርቱ ላይ እንዳይሆን ሐሳባቸውን ይሰርቃቸዋል። ቤት ይወስዳቸዋል፣ ክፍለ ሀገር ይወስዳቸዋል። ሌላ ጊዜ ደግሞ በአካልም ጭምር የዕልሙ መድረክ ላይ እንዳይገኙ ያደርጋቸዋል። ዒምራንን ግመላቸው ተፈታ እንድትጠፋ ተደረገ።
ፈኸረጅቱ ፊ አሰሪሃ ፈላ አድሪ ማ ካነ ባዕዲሃ እሷን ተከትዬ ወጣሁኝ ከኔ በኋላ የሆነውን አላውቅም ከወጣሁ በኋላ የሆነውን አላውቅም። አንዳንድ ዘገባዎች ላይ ፈኸረጅቱ ፈኢዘ ሰራቡ የንቀጢዑ በይኒ ወበይነሃ ልክ ስወጣ በእኔና በእሷ መሃል ሰራብ ሲሪብዱ ይታይ ነበራል። በረሃ ላይ ሰዎች ከርቀት የሚያዩት ውሃ የሚመስል የሚንቀሳቀስ የሚንጸባረቅ ነገር አለ። ይሄ ሰራብ ይባላል። በጣም ርቃ ሄዳ ነበር ማለት ነው። ሌሎች ሐዲሶች ላይ እንደተነገረው ግመል ከሸይጣን የተፈጠረችው ተብሏል። ይህ ማለት አብሯት ሸይጣን አለ ማለት ነው። የዒምራን መስጂድ ውስጥ ቁጭ ብሎ ከነቢይ ጋር መማር ያላስደሰተው ሸይጣን እንድትበረግግ አድርጎ አርቆ ይዟት ሄዶ ነው ማለት ነው። ሄዱ ግን ከወጡ በኋላ ተጸጸቱ። አንዳንድ ዘገባዎች ላይ ፈወላሂ ለወዲቱ አኒ ኩንቱ ተረክቱሃ ከወጣው በኋላ ነቢይ ምን እንደተናገሩ አላወቅኩም። ወላሂ ኋላ ላይ በተውኳት ባልወጣሁ ብዬ ተመኘዋል። ምክንያቱም የጠፋችው አንድ ግመል ናት። ከነቢዩ ጋር ቁጭ ብሎ አንድ ሐዲስ አንድ የቁርአን አንቀጽ መማር ከአንድ ግመል ይሻላል። 2-3 መማር ከ2-3 ግመል ይሻላል። ይሄ በትክክለኛ ሐዲስ ነቢይ ተናግረዋል። ሰሐቦችን ማን ነው ከእናንተ ውስጥ አቂቅ ወደሚባለው አካባቢ ሄዶ 2-3 ሊወልዱ የተቃረቡ እርጉዝ ግመሎችን ከሰው ጋር ሳይጣላ ሳይሰርቅ ሳይቀማ ዝምድና ሳይቆርጥ ማምጣት የሚፈልጋል? ሌላ ጊዜ ደግሞ ማን ነው ከእናንተ ውስጥ ቤቱን ግቢውን ከፍቶ ሲገባ ግቢው ላይ ሊወልዱ የተቃረቡ ሲማን ዒዛም ትልልቅ የሆኑ የደለቡ ግመሎችን ማግኘት ይፈልጋል? በሁለቱም ሰሐቦች እኛ ሁላችንም እንፈልጋለን አሏቸው። ምክንያቱም ቀደም እንዳልኩት ግመል አረቦች ዘንድ ትልቅ ሀብት ነው። ወተቱ ታልቦ ይጠጣል፣ ስጋው ይበላል፣ ለመጓጓዣነት ይጠቀሙታል፣ ዕቃ ይጭኑበታል፣ ራሳቸው ይጋልቡታል። ግመል በጣም ነው የሚጠጣው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በግመል ነው ያነሳሷቸው። የዕልምን የቁርአንን የሐዲስን ደረጃ በሚገባቸው ምሳሌ ነው የነገሯቸው። ከእናንተ ውስጥ ቤቱን ግቢውን ከፍቶ ሲገባ ትልልቅ የሆኑ ወፍራም የሆኑ የደለቡ ሊወልዱ የቀረቡ ግመሎችን ያውም ቀይ የሆኑ አረቦች ቀይ ግመሎችን ይወዳሉ ከሌሎች ይልቅ። ሁላችንም እንፈልጋለን። ቅርብ የሆነ ሜዳ ከመዲና ቅርብ የሆነ አቂቅ የሚባል አካባቢ ሄዶስ ዝምድና ሳይቆርጥ ወንጀል ሳይሰራ ሊወልዱ የቀረቡ ግመሎችን ማግኘት የሚፈልግ ማን ነው ሲሏቸው ሁላችንም እንፈልጋለን አሏቸው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ወደ መስጂድ ሄዶ አንድ ሰው አንድ የቁርአን አንቀጽ መቅራቱ እንደዚህ አይነት አንድ ግመል ከማግኘት፣ 2 የቁርአን አንቀጽ መቅራቱ እንደዚህ አይነት 2 ግመል ከማግኘት፣ በርካታ የቁርአን አንቀጾችን ቀርቶ በቀራው አንቀጽ ልክ የቀራውን አንቀጽ ያክል ቁጥር ያላቸው ግመሎችን ከማግኘት ቁርአኑ ይሻለዋል፣ ዒልሙ ይበልጥለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የአዱንያ ግመል የአዱንያ ንብረት እዚሁ የሚቀር ነው የሚጠፋ ነው። አላህ የወፈቀው ሰው ወደ አኺራ ቀድሞ ሊሸኘው ይችላል። ሁሉም ሰው ላይ ያገኝ ይችላል። ሁሉም ሰው በእጁ ከገባ በኋላ አውጥቶ ላይ ይሰጥ ይችላል። ይሄን ላይ ታደል ይችላል። ዒልምን መማሩ ከቤት ወደ መስጂድ ከቤት ወደ መድረሳ ዒልም ፍለጋ ቁርአን ሐዲስ ፍለጋ መመላለሱ በእያንዳንዱ እርምጃ ወንጀልም ያራግፋል። እንደገና ደግሞ እንደዚህ አይነት ቀያይ የደለቡ ሊወልዱ የቀረቡ ግመሎችን ከማግኘት ሀብት ከማደለብ አሊያ ደግሞ እንደዚህ አይነት ውድ ውድ ግመሎችን አግኝቶ ሰደቃ ከመስጠት አጅሩ መስጂድ ሄዶ ዒልም መማሩ ቁርአን መቅራቱ ሐዲስ መስማቱ ይሻላል የሚል ሐዲስ ስላለ ዒምራን ተቆጩ። በተውኳት ባልወጣዋል። ይሄም ለዕልም ያላቸውን ጉጉት ያሳያል። አንዳንዴ ግን ሰው እንደመሆናችን መጠን ከዕልም የሚያርቁ ነገሮች ሊገጥሙን ከዕልም መድረክ ላይ እንድንወጣ ሊያደርጉን የሚችሉ ነገሮች ሊገጥሙ እንደሚችሉም ጭምር አስተማሪ ነው። ሰው ነው መቼም ሁሉ ነገር ሙሉ አይሆንም። ትልቅ ሰው የሚባል ሱሐባ የሚባልም ሰው አንዳንዴ አላህም ቀድሮት ኋላ ላይ ይሄ ነገር ለኛም ጭምር አስተማሪ እንዲሆን ፋድሉን ትቶ ወደ መፍዱሉ ሊሄድ ይችላል። ፋድሉ በላጩ ምን ነበር? እዛው ቁጭ ብሎ ከነብዩ ጋር ትምህርቱን መቀጠል ነበር። ያኔ ከሆነች አላህ መልሶ ያመጣታል። ካልመጣችም ካለሁበት የዕልም መድረክ ግመል አይበልጥም ብሎ እንደሚተው ነበረ ምን ጠብቀው በላጩ ይሄ ስለሆነ። አንዳንዴ ግን በላጭ የሚባል አዋቂ የሚባልም ሰው
ይዘነጋ ይችላል። وعن جبير بن محمد بن جبير بن مطعم عن أبيه جبير كاباتاتشو عن جده كآياتاتشو كجبير بن مطعم باستلالفوت حديث قالوا جاء أعرابي عند يقتر سومتا إلى رسول الله صلى الله عليه وسلم ودى الله ملكتنيا فقال يا رسول الله أنت يا الله ملكتنيا هوي جهدت الأنفس يسول جوج نفس شجر لا يودكج تشجرا وضاعت العيال بيتسبم ألك تامم تشجر موتا ونهكت الأموال نبرتم كنس ودم وهلكت الأنعام يبيت انسساتم بتم بدرك مكنيات ألقوا تفو موتوا سلزيه فاستسقي لنا ربك لنيا جيتاهن اللهن زناب تأيكلن فإنا إنيا نستشفع بك أنتن أما لا جنة إن لك هلا أنتن أما لا جنة إن لك هلا على الله ودى الله وبالله الله اندقمو ودانت شمقلنا أما لا جنة إن لك هلا عليك أنت لا اللهن إن لك بهلا الله لا يدقمو أنتن إن لك بتهلنا يما يوكو سوشنات فقال رسول الله نبي علو ويحك وابده فلا واتفاته ستاسازن أتدري توقع الله اندي ما تقول إيالك يالله من اندهون توقع الله كبار نقرني تناقرك يالله وسبح رسول الله يا الله ملكتنيا سبحان الله سيقرمو تلق نقر سيفدر سبحان الله لنب فقال رسول الله يا الله ملكتنيا علو ويحك أتدري ما تقول فما زال يسبح سبحان الله كمالت التكتبهم حتى عرف ذلك يهس كتاوك درس في وجوه أصحابه يا نبي بالدربوت في تاتشو لاي اسكتاوك درس فروا دنقتوا نبي سيكوتوا صحابوت يفروا نب يساتشو كتا يا الله كتا لي أمت أسلم يجل يارقاقواچو نب تملسنال تتنال أرسونا دينون ودنال أرسون دالوت يهونال يلو نبر ثم قال كزام مالو نبي صلى الله عليه وسلم سبحان الله ብለው ከደጋገሙ በኋላ መቆጣታቸውን የሱሐቦች ፊት ከገለጸላቸው በኋላ እሳቸው ሲቆጡ ሱሐቦች አብረው ይቆጣሉ፣ ይፈራሉ፣ ይደናገጣሉ። ከዛም እንደገና ወይሐካል ወጥፋተህ إنه لا يستشفع بالله ነው ነገሩ لا يستشفع بالله على أحد من خلقه لا يستشفع أما لا جاي يدرجم بالله الله على أحد ማንም ላይ ወደ ማንም من خلقه ከፍጥረታት ውስጥ الله تبارك وتعالى ከዚህ የላቀ ነው شأن الله أعظم من ذلك يا الله ጉዳይ يا الله ደረጃ يا الله ልቅና ከዚህ የላቀ ነው ከፍ ያለ ነው ታላቁ አላህ ወደ ታናሹ ፍጡር ሽምግልና አይላክም ወይሐክ ወጥፋትህ ቀረበ ስታሳዝን أتدري ما الله ማለት ማን እንደሆነ يا الله ልቅና እስከምን እንደሆነ ታውቃለህ እንዴ የአላህን ልቅና ኃያልነቱን ታላቅነቱን ከሚያሳዩ ነገሮች አንዱ ኢነ ዐርሸሁ የአላህ ዙፋኑ ዐርሹ ዐላ ሰማዋቲሂ ሰባቱ ሰማያት ላይ ሃከዛ እንዲህ ብሎ ነው ያለው አሉና ወቃለ አደረጉ ቢአሷቢዒሂ ጣታቸውን مثل القبة عليه ከዐርሹ ላይ ወይም ከሰማያት ላይ ልክ እንደ ቁባ ነው እንደ ጣሪያ ነው እንደ ጉልላት ነው وإنه عرش لا يئط به ينساتدال ድምጽ ያሰማል አጢጥ الرحل ኮርቻ ድምጽ እንደሚያሰማው ቢራኪቢ ኮርቻ ላይ ሆኖ የሚጓሰው ኮርቻው ላይ ሲሆን ድምጽ እንደሚሰማው አላህ ተባረከ ወተዓላ ከዐርሹ በላይ ሆኖ ዐርሹ ድምጽ ያሰማል رواه أحمد وأبو داود إمام أحمدنا أبو داود زقبه تعالى حديث وتوسن ملكو سندو النقاقارين هي تككلين حديثنا ويسدكاما خلافا لبت عند سند دكاما لهون سلا عند ملئكتقن استولين ديازو ملئكتقن كلهم يا أهل السنة والجماعة
በዐቂዳ ዙሪያ የጻፉ ዑለሞች ሐዲሱን ጠቅሰውታል። ፈማ ኸላ ሙሰነፉን ፊ ሱነቲ ሚን ኢራድ ሃዛል ሐዲስ በሱና በዐቂዳ በተውሂድ በአስማኡ ሲፋት ዙሪያ ክታብ የጻፈ ቀደምት ዓለም ይህን ሐዲስ ያለፈ ደካማ ነው ደዒፍ ነው ብሎ የተወ የለም። ሰነዱ ደካማ ነው ማለት መልእክቱም ደካማ ነው ማለት አይሆንም። በሌላ ትክክለኛ ሐዲስ ወይም በሌላ የቁርአን አንቀጽ በዚህ ሐዲስ ውስጥ የተጠቀሰው መልእክት ከተጠናከረ አንዳንድ ተጨማሪ ይሄን ዋና ሐሳብ የሚያብራሩ መልእክቶች ካሉት ሐዲሱ ይሰራበታል። በቁርአንም በሌላ ግልጽና ትክክለኛ ሐዲስም ያልተነገረ ነገር ይዞ ከመጣ ነው ይሄ ከመሰረቱ ትክክል አይደለም። ትክክለኛ ያልሆነ በትክክለኛ ቁርአን በትክክለኛ ሐዲስና በቁርአን ያልተነገረ መልእክት ስለያዘ ይሄን ሐዲስ አንቀበልም ሷሂህነቱ እስካልተረጋገጠ ድረስ ይባላል። ሐዲሱ ሰነዱ የዘገባ ሰንሰለቱ ድክመት ክፍተት ቢኖርበትም የያዘው መልእክት ግን በሌሎች ትክክለኛ ሐዲሶች በቁርአን አንቀጾች ከተረጋገጠ በዚህ ዙሪያ በቁርአን በሐዲስ በተረጋገጠው ሐሳብ ዙሪያ ሌላ ተጨማሪ መልእክቶችን ማብራሪያዎችን ከያዘ ሐዲሱ ይሰራበታል። ጃአ አዕራቢዩን ኢላ ረሱሊላህ አዕራቢ ማለት የገጠር ሰው ማለት ነው። አዕራቢ ማለት አዕረብ ለማለት ሳይሆን ዘላን ወይም ገጠር የሚኖር ሰው ማለት ነው። ወደ ነቢ መጣ። ከዛም ያ ረሱለላሂ ጀሂደት አልአንፉሱ ወዳዐት አልዕያሉ አላቸው። ጁህድ ወይም ጀህድ ማለት ችግር ማለት ነው፣ ድካም ማለት ነው። በድርቅ ምክንያት የሰው ልጆች ነፍስ ተቸገረች፣ ሚበላ ሚጠጣ ጠፋ። ወዳዐት አልዕያሉ ዕያል ማለት ቤተሰብ ማለት ነው። የአንድ ሰው ልጆቹ፣ ባለቤቶቹ፣ ከሱ ጋር አብረው የሚኖሩ ሰራተኞቹ ዕያል ይባላል። ቤተሰብ ማለት ነው። ቤተሰቦች ሀለኩ ወማቱ ማለት ነው። ተጎዱ፣ የተለያየ ችግር ደረሰባቸው፣ ሞቱም ጭምር ማለት ነው። ባዓ ማለት ሞተ ማለትንም ጭምር ስለሚገልጽ ቃሉ ይሄም በረሃብ በድርቅ ብዛት ምክንያት ኑሂከቲል አምዋሉ ገንዘብ፣ ወርቅ፣ ብር፣ ሌሎችም ንብረቶች ጠፉ፣ ጎደሉ፣ ቀነሱ። በተለይ ደግሞ ሀለከቲል አንዓም የቤት እንስሳት ሳር የሚፈልጉ መኖ የሚፈልጉ ውሃ የሚፈልጉ እንስሳት ሞተው አለቁብን አላቸው። ችግሮቹን በተለይ ገጠር አካባቢ ያሉ ችግሮችን በዝርዝር ከነገራቸው በኋላ መፍትሄው ፈስተስቂ ለና ረበካ ጌታህን ዝናብ ጠይቅልን አላቸው። ንግግሩ መጨረሻ ላይ ደስ የሚል አላህ ተባረከ ወተዓላ ዝናብ እንደሚሰጥ ነብዩ ሰለላሁ ዐለይሂ ወሰለም ጌታቸው እንደሚሰማቸው ያመነ ያረጋገጠ ሰው ንግግር ነው። ከዛ በፊት ደግሞ ችግሩን በዝርዝር ነግሯቸዋል፣ ይበልጥ ለጥያቄው ፈጣን መልስ እንዲሰጡት። ነገር ግን ከዛ በኋላ ነው ትክክል ያልሆነ ንግግር የተነገረው። ፈኢና ነስተሽፊዑ ቢከ ዐለላሂ ወቢላሂ ዐለይከ አላቸው። አንተን ወደ አላህ አላህን ወደ አንተ ሽምግልና እንልካለን ጉዳያችን ይሳካ ዘንድ ዝናብ ይዘንብልን ዘንድ አላቸው። እዚህ ጋ ነው ጥፋቱ ነብዩ ሰለላሁ ዐለይሂ ወሰለም ያስቆጣቸው። ወይ ሐጋ ወዮለህ ዋ ጥፋትህ ስታሳዝን ያስባላቸው። ይሄ ብዙ ጊዜ የገጠር ሰዎች ከተማ ላይ እንደሚኖሩ ሰዎች እውቀት የማግኘት ሰፊ እድል የላቸው። አልአዕራቡ አሸዱ ኩፍረን ወኒፋቀን ወአጅደሩ አላ ያዕለሙ ሑዱደ ማ አንዘለላህ የተባለው ለዚህ የገጠር ሰዎች ኩፍራቸው የበረታ ነው፣ ኒፋቃቸውም የበረታ ነው። ይህ ማለት ሁሉም ገጠር ላይ ያሉ ሰዎች ለማለት ፈጽሞ አይደለም። ገጠር ውስጥ የኖሩ ልባቸው ለስላሳ፣ አይናቸው ለእንባ የቀረበ አኺራን ሲያስታውሷቸው ዲንን ሲያስታውሷቸው የሚያለቅሱ የሚጸጸቱ አላህ ከሰጣቸው ከትንሹ እንኳ አሳልፈው የሚሰጡ የሚዋደዱ የሚተዛዘኑ ለብቻቸው እንኳ ገጠር ውስጥ ጫካ ውስጥ የኖሩ አዳን ብለው ኢቃም ብለው የሚሰግዱ ረመዳን ለብቻቸው ተራዊህ የሚሰግዱ ሰዎች አሉ። ገጠር የተለያዩ ለሰው ልጅ የድሎት ኖሮ ለመኖር የሚያስፈልጉ ነገሮች ያልተሟሉበት ከመሆኑ ጋር ከተማ ሁሉ ነገር ተሟልቶለት ከሚኖረው ህዝብ የተሻለ ዲን ያላቸው ሰዎች አሉ።
ነገር ግን እንደ ቦታው እንደ አካባቢው ይለያያል። በሌላ ሐዲታቸው ወደ ገጠር መሸሽ ወደ ጫካ መሸሽ ጠቃሚ አስፈላጊ የሚሆንበት ወቅት እንደሚመጣ ነብዩ የተናገሩበት ሁኔታም አለ። አኺር ዘመን ላይ አንድ ሰው ተወዳጅ ሀብቱ በግና ፍየል የሚሆንበት ጊዜ ይመጣል። ዲኑን ሰዎች እንዳያበላሹበት በግና ፍየሎችን ይዞ ወደ ጫካ ወደ በረሃ ወደ ጋራዎች የሚሸሽበት ጊዜ ይመጣል ብላ የከተማ ሰው ሲበላሽ ማለት ነው። አሁን ያለንበት ሐል ይሄ ነው። አይን አውጣነት፣ ራስ ወዳድነት፣ ወሬኛነት በብዛት ያለው ከተማ ውስጥ። ነገር ግን ያኔ በነቢ ዘመን ዋሂይ የሚወርደው ነቢ ላይ ነው። ነቢ ያሉት መዲና ውስጥ ነው። ወደ ገጠር የሚደርሰው ቀስ ብለው ነው። ብዙ ጊዜ የገጠር ሰዎች አልፎ አልፎ መጥተው ነበር የሚማሩት። ከገጠር መጥተው መስጂድ ውስጥ የሸና ሰው ተገኝቷል። እንዲሁ ከሱሐቦች ከነቢ ጋር ቁጭ ባለበት ጥግ ሄዶ የሸና ሰው ተገኝቷል። ሱሐቦች ተነስተው ሊመቱት ሊያቋርጡት ሲሉ ነቢ ሰለላሁ ዐለይሂ ወሰለም ተውት፣ ሽንቱን አታስቋርጡት ብላ የራህመት ነቢ ናቸው። ሽንቱን ቢያቋርጡት ግለሰቡም ይጎዳል፣ ይበልጥ ይነጃጀሳል፣ መስጂዱም ብዙ ቦታ ይነጀሳል። ሱሐቦች የመስጂድ ክብር መነካቱ ታያቸው። ነቢ ደግሞ ከዛ አልፎ ግለሰቡ መጎዳቱ፣ ቦታውም ይበልጥ መነጀሱ፣ ግለሰቡ መነጀሱ ታያቸው። ሽንቱን ከጨረሰ በኋላ አንድ ባልዲ ውሃ አምጥታችሁ አፍስሱበታሉ። አለቀ። ሰውየውን ጠርተው መስጂድ ለእንደዚህ አይነት ነገር አይበጅም። መስጂድ የተሰራው ሶላት ለመስገድ አላህን ለማስታወስ ቁርአን ለመቅራት ነው ማለት። ያለ ቦታ የተሸናውን ሽንት ውሃ በማፍሰስ አከሙት፣ ችግሩን አስወገዱት። ጥፋቱን ያጠፋውን ሰው ደግሞ ሁለተኛ እንዳያጠፋ የመስጂድን ዓላማ ነገሩት። መስጂድ ለእንደዚህ አሁን ላደረከው አይነት ለየትኛውም ነገር አይበጅም። መስጂድ ላይ ቆሻሻ አይጣልም፣ ሽንት አይሸናም። መስጂድ የሚበጀው የሚያምረው ሶላት ሲሰገድበት፣ ዚክር ሲደረግበት፣ ቁርአን ሲቀራበት ነው አሉት። ከልቡ የነበረው ቅሬታ ሊያቋርጡት የነበሩ ሰዎች በተናገሩት ባደረጉት ነገር የተሰማው ስሜት የወለደው ዱዓም አደረገ። አላህ ሆይ ለኔና ለሙሐመድ ብቻ እዘንልን፣ ከኔና ከሱ ውጪ ለማንም አትዘን ብሎ ዱዓ አድርጓል። ከገጠር የመጣ ሰው ነቢና ሱሐቦች እየሰገዱ ሶላት ውስጥ ሆኖ ወሬ አውርቷል። ተው ሲሉት ነካ ሲያደርጉት እንደ ምን ሆነው ነው እነዚህ ሰዎች ሁሉ ብሏል። አላወቀም ሶላት ውስጥ ንግግር እንደማይቻል እንደተከለከለ ዘግይቶ ስለመጣ። እዚህም ጋር ተለቅ ያለ እንደው ቅድም ከተጠቀሱት ከፍ ያለ ማይገባን ንግግር ተናገር። አላህን ወደ አንተ ሽምግልና እንልከዋለን አላቸው። አንተን ወደ አላህ እንልካለን፣ ዱዓ አድርግልን፣ አላህን ተባረከ ወተዓላ ጠይቅልን፣ ወደ አላህ ቅርብ ነህ። ይሄ ችግር የለውም። ነቢ በህይወት እያሉ አላህን ጠይቅልን፣ አላህን ለምንልን፣ አንተን ከኛ በላይ ይሰማሃል ማለት ችግር የለውም። ነቢይም ይሁን ወልይም ይሁን ሷሊሕም ይሁን ከሞተ በኋላ ግን ዝናብ አጣን ተቸገረን ተብሎ ሙታንን ማናገር አይቻልም። ቀጥታ አላህን ማናገር። ነብዩ ሰለላሁ ዐለይሂ ወሰለም ወይሐክ አሉት። ወይሐክ ማለት ወይለክ ማለት ነው፣ ወዮለህ ማለት ነው። ነገር ግን ወይሐከ የሚለው ከወይለከ ይልቅ እዝነት የታከለበት ሲሆን ነው። ለዛ ነው ስታሳዝን ያልነው። ወይለክ ከሆነ በደረቁ ወዮለህ ማለት ነው፣ ዛቻ ብቻ ነው፣ ማስፈራራት ብቻ ነው። ወይሐክ ከሆነ ግን ስታሳዝን ማይገባ ነገር አረክ፣ ካንተ ማይጠበቅ ነገር አልክ፣ ዋጥፋትህ ማለትም ጭምር አኺራ እንዲጠፋ የሚያደርገን ስህተት ፈጸምክ ማለት ነው። አተድሪ ማ ተቁል ያልክ ያለው ምን እንደሆነ ታውቃለህ እንዴ አሉት። ዝም ብሎ እንዲህ አይባልም ተሳስተሃል ከማለት ይልቅ ስህተቱ ከባድ ስለሆነ ቀድመው የማንቃት ስራ ሰሩ። ሱብሓነላህ ደጋግሞ ፈማ ዛለ ዩሰብሕ ሱብሓነላህ ሱብሓነላህ ከማለት አልተቆጠቡም ነብዩ ሰለላሁ ዐለይሂ ወሰለም ሐታ ዑሪፈ ዛሊከ ፊ ውጁህ አስሓቢሂ ከሳቸው አልፎ አብረዋቸው የነበሩ ሱሐቦች ፊት ላይ ሁሉ እስኪነበብ ድረስ ነቢ ሱብሓነላህ የሚሉት ወይም ሲቆጡ ነው ወይም የሚደንቅ ነገር ሲያዩ። ነቢ ሲቆጡ ሱሐቦች አብረው ይቆጣሉ። ለነቢ ቁጣ አለይሂ ሰላቱ ወሰላም ቁጣቸውን ይፈራሉ። እሳቸውን ማስቆጣት አላህን እንደማስቆጣት ነው። መን ዩጢዕ ረሱለ ፈቀድ አጣዐ አላህ መልእክተኛውን የታዘዘ አላህ እንደታዘዘ ነው። መልእክተኛውን ያመፀ አላህን እንዳመፀ ነው። በዲን ጉዳይ መልእክተኛውን ያስቆጣ አላህን እንዳስቆጣ። ثم قال ويحك إنه لا يستشفع بالله على أحد من خلقه شأن الله أعظم من ذلك الله ወደ ማንም
በአማላጅነት አይላክም። የአላህ ነገር የአላህ ቁድራ የአላህ ጀላል ልቅናው ዐዘማው ወደ ሰው አማላጅ ተደርጎ ከመላክ የላቀ ከፍ ያለ ነው። ታላቁ አላህ እንዴት ወደ ታናሹ ፍጡር ይላካል? ራሱን መጠየቅ ነው የሚያስፈልገው። እሱን ነው በሰዎች ጉዳይ የሚደርስብንን በሰዎች በኩል የሚደርስብንን ጫና አንሳልን ብለን ምንጠይቀው እንጂ አላህን ዝቅ አድርገን እንደ ተራ መክሉቅ እንዲህ ነገር ገጥሞኛል እገሌን አናግርልኝ አልሰማ ብሎኛል አላደርግ ብሎኛል አድርግ በለው አይባል። እዚህ ማለት የተፈለገው በቀላሉ አላህ ዝናብ እንዲያዘንብልን አንተን እንልክበታለን፣ አንተ ደግሞ አላህን ዝናብ አዝንብ ብለህ እንድጠይቅልን አላህን እንልክብሃለን ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ግን ይሄ ማይገባ ነው አሉ። ወይሐከ ብለው ደጋገሙ 2-3 ጊዜ። አተድሪ መላህ አላህ ማን እንደሆነ አላህ ምን እንደሆነ ደረጃው ልቅናው እስከምን እንደሆነ ታውቃለህ እንዴ? በታውቅ ይሄን አትልም ነው። ከዛ በኋላ ስለ አርሹ ስለ ሰማያቱ ተናገሩ። ኢነ አርሸሁ ዐላ ሰማዋቲሂ ሃከዛ የአላህ አርሹ ሰማዩ ላይ ከሰማዩ በላይ እንዲህ ብሎ ነው ያለው፣ እንደ ጣሪያ ከቦት ነው ያለው ማለት ነው የተፈለገው ባጭሩ። ቁባ ማለት ከላይ የሚደረግ ጉልላት ክዳን ጣሪያ ነገር ማለት ነው። ክብ የሆነ የተደፋ ኩባያም ይመስል ተቅሪበን። ከሰማይ በላይ ኩርሲ አለ፣ ከኩርሲ በላይ አርሽ አለ። በዚህ ዝርዝር በሌሎች ሐዲሶች ተነግሯል። እዚህ አርሹ ከሰማዩ በላይ ሲባል ቀጥታ መሃል ላይ ምንም ሳይኖር ለማለት አይደለም። ወላሁ አዕለም። ዞሮ አርሹ ያለው ከሰማይ በላይ መሆኑን ለመግለጽ ነው። በዛ መሃል ኩርሲ አለ፣ ውሃ አለ። እነዚህ ከመኖራቸው ጋር ዞሮ ዞሮ አርሽ ያለው ከሰማይ በላይ ነው። አላህ ደግሞ ከአርሹ በላይ ነው ያለው። ይሄ በአባስ ሐዲስ ተነግሯል። በእያንዳንዱ ሰማይ መሃል የ500 ዓመት ርቀት እንዳለ፣ እያንዳንዱ ሰማይ ግዝፈቱ ውፍረቱ 500 ዓመት እንደሚያስኬድ፣ ከዛ በኋላ ኩርሲ እንዳለ፣ ከዛ አርሽ እንዳለ፣ ከአርሹ በላይ አላህ እንዳለ ተነግሯል። ቡኻሪ ሙስሊም መዘገቡት ሐዲስ አላህ ተባረከ ወተዓላ እሱ ዘንድ መጽሐፍን ጻፈ። መጽሐፉ ውስጥ እዝነቴ ከቁጣዬ ይቀድማል ይበልጣል አለ። መጽሐፉ እርሱ ዘንድ አርሹ ላይ ተቀምጧል ይላል። ይሄ የቡኻሪ ዘገባ ነው። አላህ ያለው ከአርሽ በላይ ነው። እዝነቴ ከቁጣዬ ይበልጣል ያለበት መጽሐፍም እዛው አላህ ጋር ነው ያለው። በዚህ ሐዲስ አላህ ተባረከ ወተዓላ ከአርሽ በላይ መሆኑን አላህ ተባረከ ወተዓላ ወደ ማንም አማላጅ እንደማይላክ ወደሱ ግን በዱዓ በመልካም ሥራ መቃረብ እንደሚቻል ነቢያት በህይወት ካሉ አላህን ተባረከ ወተዓላ እንዲህ ነገር ጠይቁልኝ ብሎ በዱዓቸው ሸፋዓ ማድረግ እንደሚቻል ያሳያል። የሰው ልጅ ከአላህ ጋር በተያያዘ ጥፋት ሲያጠፋ ወይሐክ ማለት እንደሚቻልም እንረዳለን። የሐዲሱ መጨረሻ ላይ ወኢነሁ ለየኢጡ ቢሂ አጢጠ ረሕሊ ቢራኪቢ፣ ይህ ነው የሐዲሱ ክፍል ትንሽ ያነጋግራል የሚባለው። ቅድም ይሄን ሐዲስ ስናብራራ መግቢያ ላይ ሐዲሱ የያዘው መልእክት በተለይ ከዐቂዳ ጋር ከአሕካም ጋር የተያዘ ሆኖ ሙሉ በሙሉ ቁርአን ላይ ማይታወቅ በሌላም ትክክለኛ ሐዲስ ማይታወቅ ከሆነ ሐዲሱ አይሰራበት፣ ተቀባይነት አያገኝም። ዐቂዳ እምነት ከደካማ ሐዲስ አይወሰድምና። ነገር ግን ሐዲሱ ደካማ ቢሆንም የያዘው መልእክት ጠቅላላ መሰረቱ በቁርአን በሐዲስ በትክክለኛ ሐዲስ የተነገረ ከሆነ ነገር ግን በቁርአን በሐዲስ የተነገረውን መልእክት የሚያብራሩ ሌሎች ተመሳሳይ ክፍሎች ካሉት ሐዲሱን ተቀብለን እንሰራበታለን። ሐዲሱ የተለያዩ ርዕሶችን የያዘ ሆኖ ከፊሉ የሐዲሱ ክፍል ነጥቦች በቁርአን በሐዲስ የተረጋገጡ ከሆነ ከፊሉ ደግሞ የተቀሩ ሌሎች ነጥቦች ደግሞ ቁርአንም ይሁን ሐዲስ ማያጠናክራቸው ማይደግፋቸው ከሆነ ትክክል የሆነውን የሐዲሱን ክፍል እንቀበላለን፣ ትክክል ያልሆነውን እንጥላለን። ወኢነሁ ለየኢጡ፣ ወኢነሁ ማለት ዓርሽ ማለት ነው። ከፊት የተጠቀሰው ቅርብ ያለው እሱ ስለሆነ ወኢነሁ ዓርሽ ለየኢጡ ድምፅ ያሰማል ይንሳጠጣል። ቢሂ አጢጠ አራሕሊ ቢራኪብ፣ አላህ ከዓርሽ በላይ ነው ያለው። ዓርሹ ድምፅ ያሰማል። የሚሰማው ድምፅ ራኪብ ግመል ላይ ፈረስ ላይ የሚጋልብ ሰው ግመሉ ላይ ፈረሱ ላይ ወጥቶ ኮርቻው ላይ ሲቀመጥ የሚሰማ አይነት ድምፅ አሉ።
ለኮርቻው ላዩ ላይ የተቀመጠበት ሰው ሲከብደው የሚወጣ ድምፅ አለ። የግድ ሰው ብቻ ሲቀመጥ አይደለም። አህያ ላይ መሰል ነገሮች ላይ ኮርቻ ተደርጎ ውሃ ሲጫን መሰል ነገሮች ሲጫኑ የሚሰማ ድምፅ አለ። ይህ ከአርሹ የሚወጣ ድምፅ ነው። አርሽ ደግሞ መኽሉቅ ነው። የአርሹን ድምፅ ይህ ገጠር የሚኖር ሰው ሊገባው በሚችል በግመል ኮርቻ ድምፅ ሊያስረዱት ፈልገው ነው እንጂ የአላህን ተባረከ ወተዓላ ከአርሽ በላይ መሆን ምድር ላይ ያሉ የሰው ልጆች ከግመል ጋር ከመሆን ጋር ያመሳሰሉ አይደለም። ለይሰ ከሚስሊሂ ሸይ በባህሪያቱ አላህን ተባረከ ወተዓላ የሚመስል የለም። አላህ ተባረከ ወተዓላ ከአርሽ በላይ ነው። አርሹ ልክ እንደ ግመል ኮርቻ ይንሳጠጣል፣ ድምፅ ያሰማል ማለት ልክ ይሄን ንግግር የሚናገርን ሰው አላህን ከፍጡራን ጋር ያመሳሰለ ነው። አላህ አርሽ ላይ ቁጭ ብለዋል፣ ፈረስ የሚጋልብ ሰው ኮርቻ ላይ ቁጭ እንዳለው እያለ ነው እንዲህ ማለት ነው ብለን አንልም። ከአሁን ቀደም በተደጋጋሚ እንደተነገረው ስለ አላህ ተባረከ ወተዓላ አንድን ነገር አላህ ከነገረን ነቢ ከነገሩን ለአላህ በሚገባው መልኩ ከሱ ጋር በሚሄድ መልኩ ከፍጡራን ጋር ሳናመሳስል መልእክቱን ትርጉም አልባ ሳናደርገው ሳናዛባው እንዲህ ነው ሳንል ብለን ማመን ይጠበቅብናል ብለናል። እነዚህ የአላህን ስምና ባህሪያት ማጽደቅ ላይ ልንጠብቃቸው የሚገቡ መርሆች ናቸው። ስለ አላህ በተነገረን ነገሮች ሁሉ እናምናለን ከፍጡራን ጋር ሳናመሳስል ትርጉሙን አናውቀውም ሳንል እንዲህ ነው ብለን በምሳሌ ለማሳየት በእንቅስቃሴ በምሳሌ ለማሳየት ሳንሞክር በእነዚህ ቃዒዳዎች መሰረት ዳብጦች መሰረት ለአላህ የተነገረን ባህሪ ሁሉ እናጸድቃለን። ቅድም እንደተገለጸው ይሄ ሐዲስ በተወሰነ መልኩ የሰነድ ድክመት አለበት። ይበልጥ አነጋጋሪ የሚሆነው አርሹ ይንሳጠጣል፣ የግመል ኮርቻ የሚጋልብ ሰው ሲቀመጥበት እንደሚንሳጠጠው የሚለው ክፍል አርሽ እንደዚህ አይነት ድምፅ ያሰማል የሚለው ክፍል በዚህ ሐዲስ ብቻ ነው የተነገረው። ከዚያ በፊት ያሉ ነገሮች አርሽ የሚባል ፍጡር እንዳለ የፍጥረታት ሁሉ ታላቅ እንደሆነ አላህ ከአርሹ በላይ እንደሆነ ከሰማያት በላይ እንደሆነ አርሽ ያለው በትክክለኛ ሐዲሶች በቁርአንም ጭምር ተጠቁሟል፣ ተነግሯል። ይህ ላይ ሁሉም ዑለሞች ይስማማል። አላህ ከአርሽ በላይ እንደሆነ አርሽ ያለው ከሰማያት በላይ እንደሆነ ለአርሽም መቆሚያዎች እንዳሉት መላእክቶችም እንደሚሸከሙት ይሄም በተለያዩ ሐዲሶች ተነግሯል፣ ይታወቃል። ነገር ግን አርሽ ድምፅ ያሰማል አያሰማም ይህ ላይ ኺላፍ አለ። አርሽ ይንሳጠጣል ድምፅ ያሰማል የሚለው መልእክት የተነገረው በዚህ ሐዲስ ብቻ ነው። ይሄ ሐዲስ ደግሞ ضعፍ አለበት፣ ደከም ያለ ሐዲስ ነው ተብሏል። ማጠናከሪያ እንፈልግለት። ማጠናከሪያ ሲፈለግ አርሽን በተያዘ ከአርሽ ጋር በተያዘ ተካዱ ሰማዋቱ የተፈጠርነ ሚን ፈውቅሂነ አሰማኡ ሙንፈጢሩን ቢሂ የሚሉ አንቀጾች አሉ። ሰማያት ሊሰነጣጠቁ ይደርሳሉ ከበስተላያቸው አላህ በመኖሩ። አሰማኡ ሙንፈጢሩን ቢሂ ሰማያት ይሰነጣጠቃሉ ቢሂ አላህ ተባረከ ወተዓላ ከላይ በመሆኑ የሚሉ የቁርአን አንቀጾች አሉ። ነገር ግን በእነዚህ አንቀጾች የተነገረው ኢንፊጣር ነው፣ ለመሰነጣጠቅ መቅረብ ማለት ነው። ከመፍራታቸው አላህን ከማክበዳቸው ከማክበራቸው የመጣ ማለት ነው። ይህ ሐዲስ ላይ አጢጥ የተባለው ተፈጡር ኢንፊጣር ከሚለው ጋር አንድ ነው ከተባለ ከዚህ የተፈለገው ይበልጥ አላህን ማላቅ ነው፣ የአላህን ትልቅነት መግለጽ ነው። ሰማይ፣ አርሽ፣ ኩርሲ የአላህ ተባረከ ወተዓላ ዐዘማ ሀያልነት፣ ልቅና፣ ታላቅነት ለመሰነጣጠቅ ለመሰባበር እንዲያስቡ ያደርጋቸዋል ማለት ከሆነ የተፈለገው ሐዲሱ ሐሳቡ ትክክል ነው ማለት ይሆናል። ዞሮ ዞሮ በጥቅሉ አላህ ተባረከ ወተዓላ ከላይ መሆኑን ሀያል መሆኑን አላህ ተባረከ ወተዓላ ወደ ማንም ሽምግልና አማላጅነት እንደማይላክ መግለጽ ነው የተፈለገው። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم قال الله على كذبني ابن آدم የሰው ልጅ አስተባበለኝ፣ ውሸታም አረገኝ፣ የተናገርኩትን መለሰ አልቀበልም አለ። ወለም የኩን ለሁ ዛሊካ ለሰው ልጅ ይሄ አይገባውም ነበር። ወሸተመኒ እንደዚሁ የሰው ልጅ ሰደበኝ፣
ይሄን አላህ ነው የሚለው ሐዲስ አልቁድሲ ላይ። ወለም የኩን ለሁ ዛሊከ የሰው ልጅ እኔን ሊሰድብ አይገባውም ነበረ። አማ ተክዚቡሁ ኢያያ የሰው ልጅ እኔን ውሸታም አለኝ አስዋሸኝ የተባለው ፈቀውሉሁ የሰው ልጅ ማለቱ ነው ለን ዩዒደኒ ጌታ አላህ አይመልሰኝም ከሞትኩ በኋላ ከማ በደአኒ መጀመሪያ ሙሉ ሰው እንደነበርኩት ዱንያ ላይ ሙሉ ሰው እንደነበርኩት ከሞትኩ በኋላ ድጋሜ ቀስቅሶ ሙሉ ሰው አያረገኝም ሕይወት አይዘራብኝም አለ። ይሄ ነው እኔን ውሸታም አደረገኝ የሚባለው። ምክንያቱም እኔ የሰው ልጅ ከሞተ በኋላ እንደሚቀሰቀስ የሥራውን እንደሚያገኝ ተናግሬያለሁ። የማያምኑ የሰው ልጆች ደግሞ ይሄ የለም አሉ፣ እኔን ውሸታም አሉኝ ማለት ነው ያለ ነው አላህ። ወለይሳ አይደለም አወሉል ኸልቅ የመጀመሪያው ፍጥረት አፈጣጠር ቢአህወና ቀላል አይደለም አለያ እኔ ላይ ሚን ኢዓደቲሂ ዳግም ከመፍጠሩ ይልቅ የፊተኛው ቀላል አይደለም። የፊተኛው ከባድ ነው እንደው ቢከብድ እሱን እንኳን ፈጥሬያለሁኝ። የሰው ልጅ ከሞተ በኋላ ለሁለተኛ ጊዜ መቀስቀስ እንዴት ይከብደኛል? ቢከብድ የመጀመሪያው ነበር የሚከብደው፣ ግን እሱ እንኳን አልከበደኝም። ሰማይን ምድርን የሰው ልጅን ፈጥሬያለሁ። እንደፈጠርኩት ያመነ ሰው ከሞተ በኋላ እንደገና እንደመቀሰቅሰው እንዴት አያምንም ነው። ወአማ ሸትሙሁ ኢያያ እኔን ሰደበ የተባለው ደግሞ ፈቀውሉሁ የሰው ልጅ ማለቱ ነው ኢተኸዘ አላሁ ወለዳ ለአላህ ልጅ አለው ማለት ነው። ወአና እኔ አልአሐዱ ብቸኛ ነኝ፣ አሰመዱ ራሴን ችዬ የምኖር ከማንም ምንም አልፈልግ ቋሚ ነኝ፣ ሌሎችንም ማቋቁመው ቋሚ ማደርገው እኔው ነኝ። አለዚ ለም የሊድ ያልወለድኩ ወለም ይውለድ ያልተወለድኩ ጌታ ነኝ። ወለም የኩን ለሁ ኩፍወን አሐድ ማንም አቻ ብጤ አምሳያ ሊሆነው የማይችል ጌታ ነኝ። እንዴት ወለደ ይሉኛል። ወፊ ሪዋየቲን ይሄው ሐዲስ ሆኖ በሌላ ዘገባ አን ኢብኑ አባስ ከአብዱላህ ኢብኑ አባስ እንደተላለፈው ወአማ ሸትሙሁ ኢያያ የሰው ልጅ እኔን ሰደበ የተባለው የሚባለው ፈቀውሉሁ ሊ ወለዱን ለኔ ልጅ አለኝ ማለቱ ነው። አላህን ለአላህ ልጅ አለው፣ ዒሳ የአላህ ልጅ ነው፣ ዑዘይር የአላህ ልጅ ነው ማለታቸው በሰው ልጆች አንዳንዶች ይሄ ነው እኔን መስደብ። ወሱብሓኒ ጥራት ይገባኝ አን አተኺዘ ከማድረግ ከማኖር ሷሒበተን ሚስትን አወለደን ወይም ልጅን ከመያዝ ከማግባት ከመውለድ እኔ ጥራት ይገባኝ አያስፈልገኝም። የሰው ልጅ የሚያገባው የሚወልደው ነገ ልጅ እንድተካ ልጄ እንዲጦረኝ ባለቤቴ እንድታግዘኝ ከጎኔ እንድትሆን ብሎ ነው የሰው ልጅ የሚያገባው የሚወልደው። ከእንደዚህ አይነት ደግሞ መድከም ስለ ወደፊት መጨነቅ ማርጀት መሞት አላህ የጠራ ነው። ለዚህ ነው ሱብሓኒ ያለው ከዚህ ጥራት ይገባኝ የጠራሁኝ ነኝ። ረዋሁል ቡኻሪ ያለፉትን ሐዲሶች ሁለቱንም ቡኻሪ ዘግበዋቸዋል። በዚህ ሐዲስ አላህ ተባረከ ወተዓላ የሰው ልጆችን ከማንም በላይ እንደሚታገሳቸው የሰው ልጆች ግን የአላህን ተባረከ ወተዓላ ክብር እንደማይጠብቁ ለአላህ ተባረከ ወተዓላ የጉድለት ባህሪያትን ማጽደቅ ለአላህ ማይገባውን ነገር አለው ማለት አላህን መስደብ እንደሆነ አላህ ተባረከ ወተዓላ አለ እውነት ነው ይመጣል ይከሰታል ያለን ነገር የለም አይሆንም ብለው ማለት አላህን ውሸታም ነው ማለት እንደሆነ እንረዳለን። ከባድ ነው አይደለም? አላህን ውሸታም ማለት በእድሜ በተለያዩ ነገሮች ይበልጠናል የሚባልን ሰው እንኳ ውሸታም ማለት በጣም ይከብዳል። አደብ ላለው ሰው ሐያ ላለው ሰው ፈከይፈ ቢላህ ተባረከ ወተዓላ ወመን አስደቁ ሚነላሂ ቂላ ወመን አስደቁ ሚነላሂ ሐዲታ ከአላህ በላይ ንግግሩ ሐቅ የሆነ እውነት የሆነ ማን አለ ተብሎ ውሸት ነውር ነው፣ ውርደት ነው፣ ጉድለት ነው። እንዴት ለአላህ እንደዚህ አይነት ነገር ይገባዋል ተብሎ አላህን ዋሸህ ይባላል። ቃል አላህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ብለዋል አሉ። ይሄ ሐዲስ አልቁድሲ ይባላል። በብዙ ነገር ከቁርአን ጋር ተመሳሳይ ነው። ከቁርአን የሚለየው እንደ ቁርአን ፊደሉን ብቻ በማንበብ አጅር አይገኝም። ትርጉሙ ታውቆ ሲሰራበት ነው አጅር የሚገኘው። እንደ ቁርአን ሶላት ላይ አይቀራም። እንደ ቁርአን እስቲ ከቻላችሁ አንድ አንቀጽ አምጡ እንደሚባለው ቁርአን ላይ ይሄ ሐዲስ አልቁድሲ ላይ እስቲ ከቻላችሁ አንድ ሐዲስ አልቁድሲ አምጡ አይባልበትም፣ ተሐዲ አይደረግበትም። ወይላ ሐዲስ አልቁድሲ ትክክለኛው በአህለ ሱና ወልጀማዓ ትርጉም መሰረት ቃሉም መልእክት ሐሳቡም ማዕናውም ከአላህ ዘንድ ነው። ከዘበኒ ኢብኑ አደም የሰው ልጅ ውሸታም አረገኝ ምን ማለት ነው? እኔ ይሆናል ያልኩትን የሰው ልጅ አይሆንም አለ። እኔ አለ ያልኩትን የሰው ልጅ የለም አለ። ቅያማ አለ ሲባል የለም ቅያማ የሚለዋል።
የሰው ልጅ ሞቶ ተቀስቅሶ አላህ ፊት የሥራውን ያገኛል ጀነት ወይም ጀሃነም ይገባል ሲባሉ የለም እንደዚህ አይነት ነገር አለ። ነብይ ልክ ያለው እያለ የለም አላህ አላከም ነብያ። ይሄ ነው የሰው ልጅ አስተባበለኝ ማለት። فإنهم لا يكذبونك ولكن الظالمين بآيات الله يجحدون። አንተ ነብያችን ሆይ ተጽናና፣ አይዞህ፣ ታገስ። ያስተባበሉ ያለው አንተን አይደለም አላህን ነው ያስተባበሉ ያለው፣ አላህን ነው የካዱ ያለው ብሏቸው። ይሄ ሁሉ ከመሆኑ ጋር አላህ ተባረከ ወተዓላ ይታገሳል። የሰው ልጆችን ያበላቸዋል፣ ያጠጣቸዋል። እነሱ እየሰደቡት አፊያ ይሰጣቸዋል፣ ልጅ ይሰጣቸዋል። የተለያዩ ከባባድ ወንጀሎችን በይፋ እየሰሩ በሚስጥር የተለያዩ አላህ የሚጠላቸው ነገሮችን እያደረጉ ራሳቸውን እየበደሉ የሰውን ልጅ እየበደሉ አላህ የከለከለውን ነገር ተደብቀው እያደረጉ እሱ እያየ እየሰማ ሱብሓነህ ይታገሳቸዋል፣ ዝም ይላቸዋል። የሰው ልጆች ወንጀል በሰሩ ቁጥር ቢይዛቸው ቢቀጣቸው ምድር ላይ አንድ ተንቀሳቃሽ ባልኖረ ነበር ተብሏል። ነገር ግን ለአስቸጋሪው ቀን ያዘገያቸዋል። ረስቶ አይደለም፣ ሳያው ቀርቶ አይደለም፣ ቸላም ብሎ አይደለም። በዚህ መሃል የሚተውብቱ እንዲተውብቱ እድል ይሰጣል። ሌሎች ደግሞ ጥፋታቸው በዝቶ ማምለጥ ከማይችሉበት ስፍራ ይያዛሉ አኺራ ላይ። አላህን ተባረከ ወተዓላ ማስተባበል ማስዋሸት ማለት ለን ዩዒደኒ ከማ በደአኒ፣ መጀመሪያ አንድ ብሎ እንደፈጠረኝ ከሞትኩ በኋላ እንደገና አይቀሰቅሰኝም ብሎ ያለ እኔን ውሸታም ብሎኛል። ለምን ወለይሰ አወሉል ኸልቂ ቢአህወነ ዐለየ፣ መጀመሪያ አንድ ብሎ ሰውን መፍጠር ቢአህወነ ዐለየ ለእኔ ቀላል አይደለም። ሚን ኢዓደቲሂ መልሶ ሁለተኛ ከመፍጠሩ ይልቃል። ሁለተኛ መልሶ መቀስቀሱ ቀላል ነው። ከባዱ እንደው ለአላህ ከባድ የለም እንጂ አንድ ብሎ መፍጠሩ ነው። ይሄ በቀላል ምሳሌ የሰው ልጆች አንድን ነገር ለፍተው ደክመው አንዴ ከሰሩት ካዩት በኋላ አሰራሩን አበላሽተ እንደገና ስራ ቢባሉ ሁለተኛውን መስራት የመጀመሪያውን የመስራት ያክል አይከብዳቸው። አላህ ተባረከ ወተዓላ ሰማይን፣ ምድርን፣ ሰውን፣ እንስሳትን ሲፈጥር ከማንም አይቶ አይደለም የፈጠረው፣ አስመስሎ አይደለም የሰራው። ፋጢሩ ሰማዋት የሚባለው ለዚህ ነው። ፋጢር ማለት አንድ ብሎ ፈጥሮ የሰራ ማለት ነው፣ ምንም ሳያይ። ሰማይ ምድርን በዚህ መልኩ አንድ ብሎ ከሰራ በኋላ ጠፍተው ቅያማ ሲቆም ሁሉም ተወግደው ከጊዜ በኋላ ደግሞ መልሶ የሰው ልጅን መቀስቀስ ፊቱ ማቆም አይከብደውም። የፊቱ ያልከበደው ሁለተኛው አይከብደው። ይሄ እንደ ምሳሌ ነው የተጠቀሰው እንጂ ሞቶ መቀስቀስ የለም በማለት ላይ ብቻ የተገደበ ነው ማለት አይደለም። ቅድም እንዳልነው ቁርአን አውርጃለሁ ያለ አላህ ምንም ቁርአን የሚባል የለም። መሐመድ የሚባል ነብይ አላህ ልኳል የተባሉ መሐመድ የሚባል ነብይ የለም የሚሉ በሙሉ ሌሎችም መሰል የሆኑ አላህ አለ ሐቅ ነው ያለውን አይደለም ያለ አላህን ተባረከ ወተዓላ አስዋሽቷል ወይም አላህን ተባረከ ወተዓላ አስተባብሏል፣ አላህ ውሸትን የተናገረው ብሏል ይባላል። ወከዛሊክ አላህን ተባረከ ወተዓላ መስደብ ማለት ለአላህ ልጅ አለው ብሎ ማመን ነው። ለአላህ ተባረከ ወተዓላ ልጅ አይገባውም። ሰማይ ምድር ውስጥ ያለው በሙሉ ለአላህ ተባረከ ወተዓላ ታዛዥ ነው። የሱ ፍጡር ነው፣ የሱ ንብረት ነው። ከማንም ምንም አይፈልግም። ልጅ የሚያስፈልገው ለሚደክም ነው፣ ለሚሞት ነው፣ ነገ ጠዋሪ ለሚያስፈልገው። አላህ ደግሞ ወአና አልአሐዱ አሶመዱ አለ፣ አንድ ነኝ፣ ብቸኛ ነኝ። አባት፣ ልጅ፣ ወንድም አምሳያ የለኝም፣ ሶመድ ነኝ፣ ቋሚ ነኝ። ሶመድ ማለት ብዙ ትርጉም ተሰጥቶታል። ከትርጉሙ አንዱ ማልበላ ማልጠጣ ነኝ፣ ማልሞት ሁሌ መኖር ነኝ፣ ሌሎችንም ቋሚ አድርጌ ማኖር ነኝ። ሌሎችን የሚያኖር ለሁሉም ይበቃ ልጅ አያስፈልገውም። ያልወለድኩ ያልተወለድኩ ወለም የኩን ለሁ ኩፉወን አሐድ ምንም አቻ አምሳያ የሌለኝ ነኝ አለ። አቻ አምሳያ ከሌለው አላህ ልጅ አለው ካለን አምሳያ ተገኘለት ማለት ነው። ተወልዷል ካለን ወላጅ ካለው አምሳያ ተገኘለት ማለት ነው። ኩፉእ ማለት አምሳያ አቻ ማለት ነው። በመጨረሻም ወለሁማ አን አቢ ሁረይረተ ረዲየላሁ ዐንሁ ቡኻሪና ሙስሊም ዘግበዋል። ከአቡ ሁረይራ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል ቃለ አላህ አለ ዩእዚኒ ኢብኑ አደመ የሰው ልጅ አዛ ያረገኛል አለ አላህ ተባረከ ወተዓላ ሱብሓነሁ። የሰው ልጅ አዛ ያረገኛል ያስቸግረኛል። የሱቡ ደህረ ጊዜን ይሰድባል፣ ዘመንን ይሰድባል። ወአነ ደህሩ ጊዜ ማለት ዘመን ማለት እኔ ነኝ። እንዴት? ቢየዲል አምሩ ሁሉ ነገር ያለው በእኔ እጅ ነውና። ወቀልቡ ለይላ ወነሃራ ቀንንም ሌሊትንም ማገላብጠው እኔ ነኝና። አንድ ሰው ጊዜን ሰደበ ማለት ቢሰድብ ቀን ነው የሚሰድበው፣ ሌሊትን ነው የሚሰድበው፣ በጋን ነው የሚሰድበው፣ ክርምትን ነው የሚሰድበው፣ ብርድን ነው የሚሰድበው፣ ሙቀትን ነው የሚሰድበው። ቢየዲል አምሩ እነዚህ ነገሮች ሁሉ ደግሞ ያሉት በእኔ እጅ ነው። እኔ ነኝ ደግሞ ወቀልቡ መገለባብጠው አለይላ ወነሃር ቀንን ሌሊትን።
እነዚህ ነገሮችን መስደብ ማለት እንደዚህ ያደረጋቸውን ያገለባበጣቸውን አላህን ተባረከ ወተዓላ እንደ መስደብ ነው። ወአነ ዳህሩ እኔ ነኝ ዳህር ዘመን ጊዜ ማለት ከአላህ ስሞች መሃል አንዱ አዳህር ነው ማለት አይደለም። አንዳንዶች ተሳስተው እንዳሉት ይህ አይደለም የተፈለገበት። ወአነ ዳህሩ እኔ ነኝ ዳህር ጊዜን ሰደቡ ማለት እኔን ሰደቡ ማለት ነው። እኔ ነኝ ዳህር እኔ ነኝ ጊዜ ዘመን የሚለውን ቀጥሎ ያለው ንግግር ራሱ ይፈስረዋል። ቢየዲል አምሯል ነገሮች ሁሉ ያሉት በእኔ እጅ ነው። ጥሩም መጥፎም የሰው ልጅ ላይ ቢደርስ እኔ ፈቅጄ ነው። ምን አይነት መጥፎ ቀን ነው? ምን አይነት መጥፎ ዘመን ነው? የተረገመ ዘመን የተረገመ ቀን የሚሉ ሰዎች ከሙስሊም ይሄ ሊወጣ አይገባው። ይሄን ያለ ሰው አላህን እንደሰደበ ነው የሚቆጠረው። ምክንያቱም ማንኛውም ነገር የሚሆነው በአላህ ፈቃድ ነው። ዩእዲኒ ኢብኑ አደም የሰው ልጅ አዳ ያደርገኛል። ነገር ግን አዳ ያደርገኛል ማለት ይጎዳኛል ማለት አይደለም። ይሄን ልብ በሉ። እንዴት ነው አላህን ከላይ ባለፈ ሐዲስ ላይ አላህ ወደ ማንም ሽምግልና አይላክም አላህ ከዚህ የላቀ ነው ተብሏል። እዚህ ደግሞ አላህ ተባረከ ወተዓላ እንደ ተራ ፍጡር የሰው ልጅ አዳ አረገኝ አለ። አዳ አረገኝ ማለት ጎዳኝ ማለት አይደለም። አዳ ማድረግ ማስቸገር አንድ ነገር ነው፣ መጎዳት ሌላ ነገር ነው። ለዚህም ነው ለን የዱሩኩም ኢላ አደን ያለው። ሙናፊቆች አስመሳዮች እንደው ዝም ብሎ ማሸማቀቅ ማሳሰብ ማስጨነቅ ካልሆነ በስተቀር ከዛ አልፎ እናንተ ላይ የሚያደርሱት ጉዳት የለም አለ። አላህ ተባረከ ወተዓላ ማይገባ ከሱ ክብር ጋር ማይሄድን ነገር ሰዎች ሲናገሩ ሲያደርጉ አዳ ሊደረግ ይችላል። ማይፈልገው ሊባል ማይገባውን ነገር በመስማቱ በአላህ ዙሪያ ሊባል ማይገባውን ነገር ሰዎች በማለታቸው ከአላህ ክብር ጋር ማይሄድን ነገር በማድረጋቸው አላህ ደስተኛ አይሆንም። አዳ ይደረጋል። አዳ ይደረጋል ማለት ግን አዳው አላህ ዘንድ ደርሶ ይጎዳዋል ማለት አይደለም። ወሚን ሸሪ ነፋታቲ ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ የሚል የሱረቱል ፈለቅ አንቀጽ አለ ሁላችንም የምናውቀው። ምቀኛ ተመቃኝቶ ብዙ ነገር ሊያደርግ ይችላል፣ ሊለፋ ሊደክም ይችላል። ነገር ግን ልፋቱ የሚጎዳው መቼ ነው? ጉዳት ሊደርስበት የታሰበው አካል ዘንግቶ ድግም ተሰርቶበት ከዚክር ወደ አላህ ከመጠጋት ሰንፎ ቀዳዳ በር ተገኝቶ ድግምቱ ሄዶ ሲያጠቃው ብቻ ነው። እሱ በሩን ክፍት እስካላሳደረ ድረስ ሁሌ ዚክር ዱዓ እስካደረገ በአላህ እስከተጠበቀ ድረስ ተመቃኝቶት ሊጎዳው የሚፈልገው ሰው ሁሌ እሱን ለማጥቃት ቀን ከሌሊት እንደለፋ ነው። ጠንቋይ ቤት እንደተመላለሰ ነው። ለሱ ጉድጓድ እንደቆፈረ ነው። ነገር ግን ሊጎዱት የሚፈልጉት አካል ጉድጓድ ላይ አይወድቅም። ይሄን ስላደረጉ ብቻ አዳ ብቻ ነው ለማሰቃየት ማሰብ ብቻ ነው። ይበዛ በመላስ አዳ ማድረግ። ጉዳቱ ግን ሊደርስ የሚችለው ግለሰቡ ከአላህ ተባረከ ወተዓላ ጥበቃ ሲርቅ ነው፣ ቸላ ሲል። ወከዛሊክ ለን የዱሩኩም ኢላ አዳ ሙናፊቆች ካፍሮች እናንተን ማሸማቀቅ ሐሳብ ውስጥ መክተት ካልሆነ በስተቀር በተጨባጭ እናንተ ላይ ሊደርስ የሚችልን ጉዳት አያደርሱም ብላ አላህ ተባረከ ወተዓላ የሰው ልጅ አዳ አደረገኝ ያለው አላህ ላይ ቀጥታ አዳ በማድረስ አይደለም፣ ጉዳት ጥቃት በማድረስ አይደለም። ማንም ይሄን ሊያደርግ አይችልም። ወሁወ ለዚ ዩጂሩ ወላ ዩጃሩ ዐለይህ ከአላህ ማንም ሸሽቶ ያመልጥ። አላህ ደግሞ ማንንም አይፈራም ይፈራል እንጂ ማንም እሱ ላይ ምንም አያደርስም። አላህ መጎዳት የሚገባው ጥቃት ሊደርስበት የሚገባ አካል ላይ ጥቃት ያደርሳል። ዩዐዚቡ መን የሻኡ ወየርሐሙ መን የሻኡ ወኢለይሂ ቱቅለቡን የፈለገውን ሰው ይመራል ያዝንለታል፣ የፈለገውን ሰው ይቀጣል በዐድሉ በፍትሁ። ስለዚህ ጊዜን ከመስደብ ከማማረር መጠንቀቅ ያስፈልጋል። አላህ ተባረከ ወተዓላ የሚወደውን መውደድ፣ አላህ ተባረከ ወተዓላ የሚጠላውን መጥላት፣ ነብዩ ሰለላሁ ዐለይሂ ወሰለም የሚወዱትን መውደድ፣ ነብዩ የሚጠሉትን መጥላት፣ ራስን በእውቀት ኮትኩቶ ይዞ ሙሉ ሰው መሆን፣ አይናችን ማይፈቀድለትን እንዳያይ፣ መላሳችን ማይፈቀድለትን እንዳይናገር፣ እግራችን ወደ መጥፎ እንዳይሄድ፣ ልባችን አላህ የሚጠላውን መጥፎን ነገር እንዳያስብ ማድረግ ይጠበቅብናል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀት ከመልካም ሥራ ጋር ያድለን። ወቢላሂ አተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።